ጤና ይስጥልን የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን በያላችሁበት እንደምቆይታችኋል። የዕለቱ ዘገባችን ተጀምሯል። በቅድሚያ አበይት ነጥቦችን እነሆ። አስተዳደሩ የከተማዋን ገጽታ ለመጠበቅና በሽታን ለመከላከል በሚል ባለቤት አልባ የጎዳናው ላይ ውሾችን ወደ መጠለያ አላስገባ ነው ብሏል። ሙሉን የምትሰሙት ይሆናል። ሶማሌላንድ የባህር ምግብ ኢንዱስትሪዋን በማስፋት ላይ እንደምትገኝ ተገለጸ። ኢትዮጵያም ቁልፍ ገበያዋ ሆናለች ነው የተባለው። ሌላኛው መረጃችን ነው። በመዲናዋ ያለ ባለሙያ ትዕዛዝ መድኃኒቶችን በቀመሙ 94 የመድኃኒት መሸጫ መደብሮች ላይ እርምጃ መወሰዱ ተገልጿል። ሙሉን የምታደምጡት ይሆናል። የተከበራችሁና የተወደዳችሁ የምቹ ሚዲያ ተከታታዮቻችን አብራችሁን ስትቆዩ እነዚህንና ሌሎች የሀገር ውስጥና የባህር ማዶ መረጃዎችን ያገኛሉ። አብሮነታችሁ አይለየን። አስተዳደሩ የከተማዋን ገጽታ ለመጠበቅና በሽታን ለመከላከል በሚል ባለቤት አልባ የጎዳና ላይ ውሾችን ወደ መጠለያ አላስገባ ነው አለ። በአዲስ አበባ ከተማ አስተዳደር የእብድ ውሻ በሽታን ለመከላከል እንዲሁም የጎዳና ላይ ገጽታና ደህንነትን ለመጠበቅ በሚል ባለቤት አልባ የጎዳና ላይ ውሾችን ወደ መጠለያ የማስገባት ስራ ሊጀምር መሆኑን አስታወቀ። ጎዳና ላይ ያሉ ውሾችን ዘመናዊ በሆነ መንገድም የማምከን ስራ እንደሚሰራም ነው የተመላከተው። ባለቤት አልባ የጎዳና ላይ ውሾች የመጠለያ ማዕከል አዘጋጆች ወደዚያ ለማስገባት የሚያስችል አዲስ የአሰራር ደንብ ተዘጋጅቷልም ሲሉ የአስተዳደሩ የእንስሳት በሽታ መከላከልና ቁጥጥር ቡድን መሪ አቶ የሺዳኝ እንደገለጹት አዲስ ዘመን ጋዜጣም በድረገጹ ላይ አስነብቧል። ደንቡ በረቂቅ ደረጃ ያለ መሆኑንና በቅርቡም ወደ ስራ ይገባል ሲሉ ኃላፊው ነግረውናል ያለው ጋዜጣው በአሰራር ደንቡ መሰረት ባለቤት አልባ የጎዳና ላይ ውሾችን ወደ መጠለያ ለማስገባት መጀመሪያ የውሻ ባለቤትን ምዝገባ ይካሄዳል ማለታቸውም ሆነማ ያካተተው። ውሻ አለኝ የሚል ማንኛውም ሰው ምዝገባ ማድረግ አለበት። የውሻ ባለቤትን ማረጋገጫ የምስክር ሰነድ የሚሰጠዋል ማለታቸውንም አስታውቋል። በባለቤትነት ደንቡ መሰረት ማንኛውም ሰው ውሻውን ይቆጣጠራል፣ ተገቢውን አያያዝ ያደርጋል፣ በየዓመቱ ክትባት ማስደረግ የሚጠበቅባቸዋል ሲሉ ማሳሰባቸውን ያስታወቀው። አዲስ ደንብና መመሪያ ማውጣት ያስፈለገበት ምክንያት ባለቤቶቻቸው የማይታወቁ የጎዳና ላይ ውሾች በብዛት በመታየታቸው ምክንያት ነው። በቀጣይ የጎዳና ላይ ውሾች ቁጥር እንዳይበረከት በዘመናዊ በሆነ የማምከን አሰራር እንዳይደራረቡ ይደረጋል ማለታቸውም አካቷል። አክለውም መጀመሪያ አሁን ላይ ያሉት ወደ መጠለያ እንዲገቡ የገቡትም እንዳይራቡ ይደረጋል ሲሉም ኃላፊው መናገራቸውን ነው ዘገባው ያመለከተው። ሶማሌላንድ የባህር ምግብ ኢንዱስትሪዋን በማስፋት ላይ እንደምትገኝ ተገለጸ። ኢትዮጵያም ቁልፍ ገበያዋ ሆናለች ነው የተባለው። በሶማሌላንድ በከፍተኛ ሁኔታ የባህር ምግብ ኢንዱስትሪዋን እያስፋፋች እንደምትገኝም ተጠቆመ። የኤደን ባህረ ሰላጤ ዳርቻ ላይ በምትገኘው በርበራ እየተስፋፋ የሚገኘው ኢንዱስትሪው በዋናነት ታሳቢ ያደረገው በኢትዮጵያ እያደገ የመጣውን የአሳ ምግብ ፍላጎትም ነው የተባለው። አሳ ፍላጎት እየጨመረ ወደሚገኝባት ኢትዮጵያን ጨምሮ በቀጠናው የአሳ አቅራቢ በመሆን የባህር ምግብ ኢንዱስትሪዋን በማስፋት ላይም ትገኛለች ተብሏል። አሁን ላይ የበርበራ ቱና አሳ ምርቶች በኢትዮጵያ ሱፐርማርኬት መደርደሪያዎች ላይ በስፋት መታየት መጀመራቸውን ሆርን ዲፕሎማት ድረገጽም ዘግቧል። ይህም በሁለቱ ሀገራት መካከል እየጨመረ የመጣውን የንግድ ትስስርም ያንጸባርቃል ሲሉም ነው የገለጹት። በከፍተኛ ሁኔታ በኢትዮጵያ ገበታ ከሚታዩ ምርቶች መካከል የዳህቢሽል ግሩፕ አካል የሆነው ሶምቱና ፊሽንግ ኩባንያ የሚያመርተው የቱና ምርትና መሆኑንም ተጠቁሟል። ኩባንያው የወጪ ንግድ ጭማሪ በማሳየት ላይ እንደሚገኝ የተመላከተው የበርበራ ወደብ ያላት ቅርበት የንግድ አውታር መረቦችና የሎጂስቲክ አቅም እየጨመረ የመጣውን የንግድ ትስስርም ይደግፋሉ ሲልም አስታውቋል። ከ120 ሚሊዮን በላይ ሕዝብ ያላት ኢትዮጵያ በፕሮቲን የበለጸገ አመጋገብ ላይ ያተኮረች መሆኗን የጠቆመው ዘገባው ይህም የባህር ምግቦች ፍጆታ እንዲጨምር አስተዋጽኦ ማድረጉንም ነው ያመለከተው። የሶማሌላንድ የአሳ ኢንዱስትሪ እድገቱን በማጠናከር በቋሚ አሳ ማጥመድ፣ ዘመናዊ ማቀነባበሪያና የንግድ አጋርነት ላይ የሚያደርገው ኢንቨስትመንት በርበራን በአካባቢውና በዓለም አቀፍ የባህር ምርት ገበያ ላይ ያላትን የገበያ ድርሻ የበለጠ እንደሚያጠናክረው ነው የተጠቆመው። በመዲናዋ ያለ ባለሙያ ትዕዛዝ መድኃኒቶችን በቀመሙ 94 የመድኃኒት መሸጫ መደብሮች ላይ እርምጃ መወሰዱ ተገለጸ። በአዲስ አበባ ከተማ ባለፉት 7 ወራት ውስጥ ያለ ባለሙያ ትዕዛዝ መድኃኒቶችን በቀመሙና በሸጡ የመድኃኒት መደብሮች ላይ ሕጋዊ እርምጃዎች መወሰዱን የከተማ አስተዳደሩ ምግብና መድኃኒት ቁጥጥር ባለስልጣን አስታውቋል። በባለስልጣኑ የጤና ተቋማትና ባለሙያዎች ቁጥጥር ዳይሬክተር ገልገሉ ኦልጅራ ለአህዱ እንደገለጹት በልዩ ሁኔታ ያለ ትዕዛዝ እንዳይሸጡ በጥብቅ የተከለከሉ መድኃኒቶችን በራሳቸው ፍቃድ በሸጡ እና በቀመሙ የንግድ ተቋማት ላይ እርምጃ ተወስዷል ነው ያሉት። ተቋማቱ የግለሰቦችን ፍቃድ ብቻ በመቀበል አገልግሎት በመስጠታቸው መድኃኒቶችን በመቀመማቸውና በመሸጣቸውም እርምጃው እንደተወሰደባቸው ነው የተናገረው።
በድንገተኛ ፍተሻ ወቅት በተገኙት እነዚህ የንግድ መደብሮች ላይ ስለተወሰደው እርምጃ ያብራሩት የቁጥጥር ዳይሬክተሩ 56ቱ ላይ የጽሁፍ ማስጠንቀቂያ እንዲሁም 38ቱ ላይ ደግሞ የስራ ፍቃድ ስረዛ እርምጃ ስለመወሰዱም ነው የተጠቆመው። ከጊዜ ወደ ጊዜ ህገወጥ ተግባራቱ እየተለመዱ መምጣታቸውን በማንሳትም ይህንን ችግር ለመፍታት ጠንካራ የቁጥጥር ስርዓት መዘርጋቱንም ተናግረዋል። በተጨማሪም የህገ ወጥ ተግባራቱን መንሰራፋት በመመልከት በቂ የቁጥጥር ባለሙያዎችን በማሰማራት ችግሮችን ለመቀነስም እየተሰራ መሆኑን ነው የተገለጸው። ማህበረሰቡ ያለ ባለሙያ ትዕዛዝ የሚሰጡ መድኃኒቶችን የጎንዮሽ ጉዳታቸው የከፋ በመሆኑ ከመሰል ድርጊቶች መቆጠብ እንዳለበት ያሳሰቡት ዳይሬክተሩ ባለሙያዎችም የሙያ ስነ ምግባራቸውን ተግባራዊ እንደሚያደርጉም ጥሪ አቅርበዋል። ሰሞኑን በቱርክ በተቃውሞ እየተናወጠች ነው። የተቃውሞ ምክንያት ደግሞ የቱርክ ዋነኛ ተቃዋሚና የኤርዶጋን ተቀናቃኝ ይሆናል ተብሎ የሚጠበቀው የአታቱርኩ ሲኤችፒ ፓርቲ መሪ ከሪም ኢማሞግሉ በቁጥጥር ስር በመዋሉ ነው። ኢማሞግሉ በፖሊስ ቁጥጥር ስር የዋለው ከሽብር ቡድኖች ማለትም ከፒኬኬ ጋር በመስራት በማጭበርበርና በህገ ወጥ ገንዘብ ዝውውርም ተወንጅሎ ነው። ለእስሩ መነሻ የሆነው ደግሞ ታላቁ የኢስታንቡል ዩኒቨርሲቲ የኢክሪም ኢማሞግሉ ዲግሪ ፌክ ወይንም ደግሞ የውሸት መሆኑን በመግለጽ ዲግሪውን ከቀማው በኋላ ነው የተባለው። ዩኒቨርሲቲው ዲግሪውን ከነጠቀው ደግሞ ኢማሞግሉ ለፕሬዝዳንትነት መወዳደር አይችልም ማለት ነው። ምክንያቱም በቱርክ የፖለቲካ መሪ ለመሆን የግድ ዲግሪ ያስፈልጋል። የኢማሞግሉ ዲግሪ ደግሞ የዩኒቨርሲቲው ፌክ ነው የተባለው። ይህንን ተከትሎም ፖሊስ ኢማሞግሉን በቁጥጥር ስር ሲያውል የሲኤችፒ ደጋፊዎች ለተቃውሞ ሰልፍም ወጡ። ቱርክ በከተሞች ምንም አይነት ሰልፍ እንዳይደረግ አግዳለች። ይሁን እንጂ እገዳውን የጣሱ ሰልፈኞች እየተስተዋሉ ይገኛሉ። ሰልፈኞቹም ከፖሊስ ጋርም ሲጋጩ ነው የተስተዋሉ። ለማንኛውም ኤርዶጋን ዋና ተቀናቃኙን ከፖለቲካ ፉክክሩ ለማስወገድ አጋጣሚው አሪፍ ሆኖለታል ነው የተባለው። የእስራኤል ጦር በጋዛ ተጨማሪ ግዛቶችን እንዲቆጣጠር አዟል። የእስራኤል መከላከያ ሚኒስቴር ሐማስ የተቀሩትን ታጋቾች በሙሉ እስካለቀቀ ድረስ ወታደሩ በጋዛ ተጨማሪ ቦታዎችን እንዲወር እንዲሁም የተወሰኑ ክፍሎችን በቋሚነትም እንደሚይዝ ነው የዛተው። እስራኤል ካትስ የሀገራቸው ወታደሮች በጋዛ የጀመሩትን የእግረኛ ጦር ጥቃት በህይወት ያሉና የሞቱት ታጋቾች እስኪመለሱ ድረስ አጠናክረው እንደሚቀጥሉም ነው የተናገረው። በጋዛ ከሚገኙት 59 ታጋቾች መካከል 24ቱ በህይወት አሉ ተብሎ የሚታመን ሲሆን ሁለተኛው የተኩስ አቁም ስምምነት ላይ የተደረገው ድርድር ውጤት ባለማሳየቱ እጣፈንታቸው አጠራጣሪ ሆኗል። ከጥር ወር ጀምሮ ሲተገበር የነበረው የተኩስ አቁም ስምምነት በዚህ ሳምንት እስራኤል በጋዛ ላይ የጀመረችውን የምድር ዘመቻና የቦምብ ጥቃትን ተከትሎ በይፋ አብቅቷል። በጋዛ ሰርጥ ያለው ሁኔታን አስመልክቶ የተባበሩት መንግስታት የፍልስጤም ስደተኞች ኤጀንሲ ባልደረባ ሳምሮዝ በመላው ጋዛ ፍጹም ተስፋ አስቆራጭ ነገሮች ናቸው የሚከሰቱት፣ በጣም አሳዛኝ ሲሉም ነው የተናገሩት። እስራኤልና አሜሪካ ሐማስን የተኩስ አቁም ስምምነቱን ለማራዘም የቀረበውን ሀሳብም ውድቅ አድርጓል ሲሉም ከሰዋል። ሐማስ በበኩሉ አደራዳሪዎች ጋር በሙሉ ኃላፊነትና ታማኝነት እየተወያየ ሆኖም ብሏል። ይሁን እንጂ ካትስ አርብ ዕለት በሰጡት መግለጫ ሐማስ በእንቢተኛው በቀጠለ ቁጥር በእስራኤል ስር የሚቆየው ግዛት እየጨመረ ይሄዳልም ነው ያለው። ካትስ አክለውም ሀገራቸው አሁንም በዩናይትድ ስቴትስ ልዑክ ስቲቭ ዊትኮፍ የቀረበው ምክር ሀሳብ ላይ በህይወት ያሉና የሞቱት ታጋቾች በመካከል የተኩስ አቁም ኖሮ በሁለት ዙሮች መልቀቅ በሚለው ሀሳብ ተስማምተዋልም ነው ያለው። ካትስ ታጋቾቹ እስከሚለቀቁና ሐማስ እስኪሸነፍ ድረስ በአየር በባህርና በየብስ ውጊያዎች በማድረግ ትግሉን እናጠናክሮ መቀጠልም እንዳለበት ነው የገለጸው። የመከላከያ ሚኒስቴሩ በተጨማሪም እስራኤል የዩናይትድ ስቴትስ ፕሬዝዳንት ትራምፕ በጋዛ ነዋሪዎች በፈቃደኝነት የማዘዋወር እቅድም ተግባራዊ ታደርጋለች ነው የተባለው። ትራምፕ ሀገራቸው የጋዛን ሰርጥ እንደገና እንድትገነባና 2 ሚሊዮን ፍልስጤማውያንን በዘላቂነት ለማንሳትም እንደሚፈልጉ ተናግረው ነበር። የፍልስጤም ባለስልጣናትና ሐማስ ጋዛ አትሸጥም ሲሉ፣ የመንግስታቱ ድርጅት በበኩሉ ማንኛውም ዜጋ ከሚኖርበት ግዛት በግዳጅ ማፈናቀል በዓለም አቀፍ ሕግ የተከለከለና ከዘር ማጽዳት ጋር አቻ ነው ሲልም አስጠንቅቋል። በአሜሪካ በኳታርና በግብጽ የተመራውና ለወራት የዘለቀው ድርድር የተኩስ አቁም ስምምነት በ3 ደረጃዎችም አቅርቧል። እስራኤልና ሐማስ የእርቁን ስምምነት ከመጀመራቸው ምዕራፍ ባለፈ እንዴት መውሰድ እንዳለባቸው መስማማት አልቻሉም። አሜሪካና እስራኤል የመጀመሪያውን የተኩስ አቁም ስምምነት ለማራዘም ባቀረቡት ሀሳብ ምክንያት ድርድሩ ባለበትም ሊቆም ችሏል። ሐማስ ለውጡን ውድቅ በማድረግ እስራኤል ከስምምነቱ ለመሸሽ ያደረገችው ግልጽ ሙከራ ነው ያለው።
ማክሰኞ ዕለት እስራኤል በጋዛ ሰርጥ ላይ ከፍተኛ የአየር ድብደባ መክፈቷን ተከትሎ በሁለት ቀናት ውስጥ 430 በላይ ሰዎች መሞታቸውን በሐማስ የሚመራው የጤና ጥበቃ ሚኒስቴር ማስታውቋል። ሐሙስ ዕለት ሐማስ 3 ሮኬቶችን ወደ ቴል አቪቭ ማስወንጭፏል ነው የተባለው። የእስራኤል መንግስታት ቃል አቀባይ ዴቪድ ሜንሰር ሐማስን በመወንጀል ቡድኑ እያንዳንዱን ታጋቾች የማስለቀቅ ስምምነት ውድቅ አድርጓል ነው ያለው። አርብ ዕለት በተባበሩት መንግስታት ድርጅት ተጠባባቂ የአሜሪካ አምባሳደር ሐማስን ለቀጠለው ግጭትና እንደገና ለጀመረው ጦርነትም ተጠያቂ አድርጓል። ዶሮቲ ሻአ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት እንደተናገሩት ሐማስ የመሸጋገሪያውን ምክረ ሀሳብ ቢቀበል ኑሮ እያንዳንዱ ህይወት መጥፋት ይቀር ነበርም ነው ያለው። ሐማስ ድርድሩን መቋረጥ ኃላፊነቱን እንደማይወስድ በመግለጽ በተሳትፎ እንደቀጠለ መሆኑንና አደራዳሪዎቹ ጋር በሙሉ ኃላፊነትና በታማኝነት እየተሳተፍኩ ነውም ብሏል። ሐማስ በቴሌግራም ገጹ ላይ ባሰጠው መግለጫ የእስረኞች ልውውጥ ለማድረግ የሚያስችልና የእስረኞችን መፈታትን የሚያረጋግጡ እንዲሁም ለቀው እንዲወጡ የሚያስችሉ የእስራኤል ጦር ከጋዛ ሰርጥ በዊትኮፍ ሆነ በሌሎች የቀረቡ ምክረ ሀሳቦች ላይ እየተወያየ ነውም ሲል ነው የገለጸው። ካትስ በመግለጫው የእስራኤል መከላከያ ሰራዊት ኢላማ ከሚያደርጋቸው አካባቢዎች ሰላማዊ ዜጎች እንዲወጡም ተናግሯል። ነዋሪዎቹ አካባቢዎቹን ለቀው እንዲወጡ ከዚህ ቀደም የተሰጡ ትዕዛዞች በፍልስጤማውያን ቤተሰቦች ዘንድ አለመረጋጋትንም ፈጥሯል ነው የተባለው። አብዛኞቹ ፍልስጤማውያን በጦርነቱ በተደጋጋሚ የተፈናቀሉ ሲሆን አሁን አስተማማኝ የሚሉት የቀራቸውም አማራጭ የለም። እስራኤል በሐማስ ላይ ጫና ለመፍጠር በመጋቢት ወር መጀመሪያ ላይ ወደ ጋዛ የሚገቡትን የምግብ፣ የነዳጅና የሕክምና አቅርቦቶችን በሙሉ አግዷል። እንደ አውሮፓውያን አቆጣጠር ጥቅምት 7 ቀን 2023 ሐማስ በእስራኤላውያን ላይ ድንገተኛ ጥቃት ፈጽሞ 1200 የሚጠጉ ሰዎች ሲሞቱ 251 ደግሞ ታግተዋል። ይህንንም ተከትሎ የእስራኤል ጦር ሐማስን ለማጥፋት በሚል በጋዛ ሰርጥም ዘመቻ ከፍቷል። ከዛን ጊዜ ጀምሮም በጋዛ 49500 በላይ ፍልስጤማውያን መገደላቸውን በሐማስ የሚመራው የጤና ጥበቃ ሚኒስቴር ገለጸ ሲሆን በሰርጡ የሚገኙ መሪዎች ቤቶችና መሰረተ ልማቶች ላይ መጠነ ሰፊ ውድመትም እየደረሰ ነው የተባለው። የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን ለሰዓቱ ሰሙት የወደድነው የዜና ጥንቅራችን እስካሁን የተከታተላችሁትን ይመስል ነበር። ቀጣይ በሌላ የዜና ጥንቅር እስከምንገናኝ ድረስ ቸር ቆዩ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ እያልኩኝ እኔ ከወዲሁ ተሰናበትኩ። ሰላም በያለንበት ለሁላችን።